ኤፍኤ ካፕ ተጋጣሚዎች ተለይተው መታወቃቸው ተሰምቷል። በዚህ መሰረት ማንቸስተር ሲቲ ከሳውዝሃምፕተን፣ ቼልሲ ከሊድስ ዩናይትድ የሚጫወቱ ይሆናል። የኤፍኤ ካፕ ግማሽ ፍጻሜ ጨዋታዎች ሚያዝያ 17 እና 18 በግዙፉ ዌምብሌ ስቴዲየም እንደሚካሄዱም ታውቋል። የኤፍኤ ካፕ ግማሽ ፍጻሜ የሚያሸንፈው ክለብ 1 ሚሊዮን ፓውንድ የሚያገኝ ሲሆን ከዛ በተጨማሪም ደግሞ ተሸናፊ ቡድን 530 ሺህ እንደሚሰጠው ታውቋል። ግንቦት ላይ የኤፍኤ ካፕ ዋንጫውን የሚያሸንፈው ቡድን 2.1 ሚሊዮን ፓውንድ ሽልማት እንደሚያገኝ ተሰምቷል። በዚህ ዓመት ማንቸስተር ሲቲ፣ ቼልሲ፣ ሳውዝሃምፕተን እና ሊድስ ዩናይትድ ግማሽ ፍጻሜውን የተቀላቀሉ ክለቦች ናቸው። የ26 ዓመቱ የማንቸስተር ሲቲ ተጫዋች የሆነው ጋናዊው አንቶኒ ሴሜኒዮ በክለቡ ደስተኛ መሆኑን ተናግሯል። በጋርዲዮላ ስር በመስራቴ ራሴን እንደ ዕድለኛ እቆጥረዋለሁ። ፔፕ ታላቅና የተለየ አሰልጣኝ ነው ያለው ሴሜኒዮ በሻምፒየንስ ሊግ ውድድር ላይ ባንገኝም በዚህ ዓመት ግን የኤፍኤ ካፕን የፕሪሚየር ሊጉን ዋንጫ ለማሳካት ጥረት እናደርጋለን ብሏል። ራያን ቸርኪን በተመለከተ በሰጠው አስተያየት የእሱ ተሰጥኦ አስገርሞኛል። ከኳስ ጋር ሁሉም ነገር ያደርጋል። በመጀመሪያ ልምምዴ ነው ቼርኪ ተሰጥኦ እንዳለው ያወቅኩት ያለው ሴሜኒዮ እሱ የተለየ ተጫዋች ነው፣ ስራዬንም አቅልሎልኛል፣ ምርጥ ተጫዋች ነው ሲል ሴሜኒዮ ሐሳቡን አጋርቷል። የሮበርት ሌዋንዶውስኪ ብቃት አሁንም እንዳለ ነው፣ ማንም ግን ስለ ሌዋ የሚናገር የሚጽፍ የለም ሲል የቀድሞ የባርሴሎናና ሴቪያ ተጫዋች የነበረው ሰይዱ ኬታ ሐሳቡን አጋርቷል። በባርሴሎና ቤት የተለያዩ የአጥቂ መስመር ተጫዋቾች ነበሩ። ሁሉም የራሳቸውን አስተዋጽኦ አድርገዋል። ሮበርት ሌዋንዶውስኪ ግን የተለየ ተጫዋች ይመስለኛል። 37 ዓመቱ ላይ ሆኖ እንኳን አሁንም ጎል የሚያስቆጥር የአጥቂ መስመር ተጫዋች መሆኑ በግል ያስገርሞኛል። በጀርመን የነበረውን ብቃት እናውቃለን። አሁን ደግሞ በላሊጋው እየደመቀ ይገኛል ግን ማንም ስለሱ የሚያወራ የለም። ሌዋንዶውስኪ በእግር ኳስ ከታዩ ምርጥ አጥቂዎች ውስጥ አንዱ ነው፣ ክብር ሊሰጠው ይገባል ሲል ሰይዱ ኬታ አስተያየቱን ተናግሯል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ከአሊየት አንደርሰን ወይም ከሳንድሮ ቶናሊ አንዱን ተጫዋች ወደ ኦልድ ትራፎርድ ለማምጣት እቅድ እንዳላቸው ተነግሯል። የክለብ ዋና ስራ አስፈጻሚ ኦማር ቤራዳ ከቶናሊና ከአንደርሰን ወኪሎች ጋር ባለፉት ጊዜያት ተነጋግሮ እንደነበር መረጃዎች እየወጡ ይገኛል። ቶናሊ በክረምቱ ከኒውካስል እንደሚወጣም ታውቋል። በዚህ ጉዳይ ላይ ብዙ ሀሳቦች የተነሱ ይገኛሉ። ነገር ግን የኒውካስሉ አሰልጣኝ ኤዲ ሃው እመኑኝ ቶናሊ በክለባችን ይቆያል ሲል ገልጿል። አንደርሰን በተመለከተ ፎረስት ለመልቀቅ መቃረቡ እንደዚሁ ወኪሉ ተናግሯል። ዛሬ በተሰማው መረጃ መሰረት ደግሞ የዌስትሃሙ አማካይ ፖርቱጋላዊው ማቲያስ ፈርናንዴዝ በዩናይትድ ራዳር ውስጥ መግባቱ ተሰምቷል። ተጫዋቹ ወደ ዌስትሃም ከመጣ በኋላ ብቃቱን በሚገባ እያሳየ ይገኛል። ትናንት እንኳን ዌስትሃም ቢሸነፍም በግሉ ግን ብቃቱን አሳይቷል። ማቲያስ ፈርናንዴዝ ይህ ፖርቱጋላዊ አማካይ በቀጣይ ወደ ማንቸስተር ዩናይትድ ለማምራት ፍላጎት እንዳለው እየተነገረ ይገኛል።